እንኳን ደህና መጣችሁ። ዛሬ የምንነጋገረው ስለ አንድ እጅግ ታምረኛ ቅመም ነው። በብዙዎቻችን ቤት ውስጥ የሚገኘው ለሁሉም በሽታ መፍትሄ ያለው እየተባለ የሚነገርለትና ለአለርጂ፣ ለበሽታ መከላከል አቅም እንዲሁም ለሰውነት ጥንካሬ የምንጠቀመው ድንቅ ቅመም እሱም ስለ ጥቁር አዝሙድ ይሆናል። ነገር ግን አንድ እውነት ልንገራችሁ፣ ይህንን ኃይለኛ ቅመም በየቀኑ እየወሰዳችሁት ሊሆን ይችላል። ነገር ግን አጠቃቀማችሁ ላይ በምትሰሩ ጥቃቅን ስህተቶች ምክንያት ጥቅሙን ሙሉ በሙሉ እያጠፋችሁት እንደሆነ ታውቃላችሁ። ሳይንሳዊ ጥናቶች እንደሚያሳዩት ጥቁር አዝሙድ በውስጡ የያዘውን አስደናቂ የመፈወስ አቅም ልናጣ የምንችልባቸው ስለ ቅመሙ ባለማወቃችን ሳይሆን በየቀኑ በምንሰራቸው 5 ትልልቅ የአጠቃቀም ስህተቶች ምክንያት ነው። ዛሬ እነዚህን 5 ስህተቶች ምን እንደሆኑና ምናልባትም እናንተም ሳታውቁት በቤታችሁ ውስጥ እየሰራችሁት እንደሆነ በዝርዝር እንመለከታለን። ከዛ ባለፈም በጥናቶች የተረጋገጠውና ከጥቁር አዝሙድ 100% የጤና ጥቅሙን የምናገኝበትን 3 ወሳኝ ትክክለኛ የሆኑ የአጠቃቀም ህጎችንም እናያለን። ቪዲዮውን እስከ መጨረሻው ከተከታተላችሁ በኋላ ጥቁር አዝሙድን የምትጠቀሙበት መንገድ ሙሉ በሙሉ እንደሚቀየር እርግጠኛ ነኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። መልካም ቆይታ። አንደኛ ስህተት፣ ሙሉ ፍሬውን እንዳለ መዋጥ። አንደኛውና በብዙዎቻችን ቤት ውስጥ የሚሰራው ትልቁ ስህተት ጥቁር አዝሙድን ሙሉ በሙሉ ፍሬውን እንዳለ መዋጥ ነው። ብዙ ሰዎች ጠዋት በጥቁር አዝሙድ ፍሬዎች ላይ ውሃ ተጠቅመው ዝም ብለው ሊውጧቸው ይችላሉ። ጥቅሙን በፍጥነት ለማግኘት አስበው ሊሆን ይችላል። ነገር ግን ሳይንሳዊ እውነታው ፍጹም ተቃራኒ ነው። የጥቁር አዝሙድ ፍሬ ውጫዊ ሽፋን እጅግ በጣም ጠንካራና ፋይበር የበዛበት ነው። የእኛ ጨጓራ አሲድ ደግሞ ይህንን ጠንካራ ሽፋን በቀላሉ ሰብሮ በውስጡ ያለውን ንጥረ ነገር የማውጣት አቅም የለውም። ጥቁር አዝሙድ ዋነኛ የጤና ጥቅሙን የሚሰጠን በውስጡ ባለው ረቂቅ ዘይትና እንዲሁም ቲሚኪኑን በተባለው ንቁ ንጥረ ነገር አማካኝነት ነው። ፍሬውን ሳናኝከው ወይም ደግሞ ሳንፈጨው ሙሉን ከዋጥ ነው ግን ያ ጠቃሚ ዘይቱ እዚያው ፍሬ ውስጥ ታፍኖ ይቆያል ማለት ነው። በዚህ ምክንያት ቅመሙ በምግብ መፈጨት ስርዓታችን ውስጥ ሳይፈጭ አልፎ ምንም አይነት ሳይንሳዊ ጥቅም ሳይሰጠን እንዲሁ ከሰውነታችን ይወጣል ማለት ነው። ባጭሩ ሙሉ ፍሬውን መዋጥ ማለት ጠቃሚውን ቅመም በከንቱ ማባከን ማለት ነው። ባጭሩ ሙሉ ፍሬውን መዋጥ ማለት ጠቃሚውን ቅመም በከንቱ ማባከን ማለት ነው። ሁለተኛ፣ ቅመሙን አስቀድሞ በብዛት ፈጭቶ ለረጅም ጊዜ ማስቀመጥ። ሁለተኛውና ምናልባትም ብዙዎቻችን የሚቀለን መስሎን የምንሰራው ከባድ ስህተት ጥቁር አዝሙድን አስቀድሞ በብዛት ፈጭቶ በባዶ ዕቃ ወይንም በፌስታል አሽጎ ለሳምንታት ወይንም ለወራት ማስቀመጥ ነው። ለዕለት ተዕለት አጠቃቀም እንዲመችን በሚል በአንድ ጊዜ ብዙ ጥቁር አዝሙድ ፈጭተን ልናስቀምጥ እንችላለን። ነገር ግን እዚህ ጋር ነው ትልቁን ተፈጥሯዊ ሚስጥር የምናጣው። የጥቁር አዝሙድ ዋና የመፈወስ ኃይል ያለው በውስጡ ባሉት ተለዋዋጭ ወይንም በቀላሉ በሚተኑ ዘይቶች ውስጥ ነው። እነዚህ ዘይቶች ልክ ፍሬው ተሰባብሮ ከአየር ወይንም ከኦክሲጅን ጋር ሲገናኝ ወዲያውኑ ወደ መብነንና መበላሸት ያመራሉ። ጥቁር አዝሙዱን ፈጭታችሁት ለአንድ ሳምንት እንኳን ስታስቀምጡት ያ ታምረኛው ዘይት ሙሉ በሙሉ በኑ ይጠፋል። ከቀናት በኋላ የምትጠቀሙት የተፈጨ ዱቄት መዓዛውና ጣዕሙ ሊኖር ቢችልም ለሰውነት በሽታ መከላከልና እንዲሁም ለአለርጂ የሚጠቅመው ንቁ ንጥረ ነገሩ ግን ቀድሞውኑ በአየር ላይ ተኖ አልቋል። በአጭሩ አስቀድሞ የተፈጨ ጥቁር አዝሙድ መውሰድ ማለት ምንም መድኃኒትነት ባህሪ የሌለውን ተራ ገለባ መመገብ ማለት ነው። ሶስተኛ ስህተት፣ ጥቁር አዝሙድን ከመጠን በላይ ማብሰል ወይንም እሳት እንዲነካው ማድረግ። ሶስተኛው ትልቅ ስህተት ጥቁር አዝሙድን በከፍተኛ ሙቀት ማብሰል፣ መጥበስ ወይንም ከምግብ ጋር አብሮ ለረጅም ሰዓት ማንተክተክ ነው። ይህ ስህተት ብዙ ጊዜ የሚሰራው ወጥ ቤት ውስጥ ነው። ጥቁር አዝሙድ ለምግባችን ልዩ መዓዛና ጣዕም እንዲሰጥልን ስለምንፈልግ ገና ወጡ መቁላላት ሲጀምር አብረን እንጨምረዋለን። ነገር ግን ሳይንሳዊ እውነታ ምን መሰላችሁ? በጥቁር አዝሙድ ውስጥ ያሉት እንደ ቲሞኪኖን ያሉ ዋና ዋና የጤና ውህዶቹ ለከፍተኛ ሙቀት በጣም ስስና በቀላሉም የሚወድሙ ናቸው። ቅመሙን ለ5 እና ለ10 ደቂቃ በላይ በከፍተኛ እሳት ላይ ስታበስሉት ወይንም በዘይት ስታቁላሉት በውስጡ ያሉት ህይወት ያላቸው አክቲቭ ንጥረ ነገሮች በሙቀቱ ብዛት ሙሉ በሙሉ ይሞታሉ። ምግባችሁ ላይ ጥሩ መዓዛ ልታገኙ ትችላላችሁ፣ ነገር ግን ለጤናችሁ፣ ለሆድ ዕቃችሁ ወይንም ለበሽታ መከላከል አቅማችሁ የምታገኙ ጥቅም ዜሮ ይሆናል ማለት ነው። ስለዚህ ጥቁር አዝሙድን ለረጅም ሰዓት ማብሰል የቅመሙን የመፈወስ አቅም በእጃችን ማጥፋት ማለት ነው። ይህ ማለት ጥቁር አዝሙድን እሳት እንዲነካው ማድረግ ማለት ነው። አራተኛ ስህተት፣ የጥቁር አዝሙድ ዘይትን ያለመጠን በከፍተኛ ሁኔታ መውሰድ።
አራተኛውና በአሁኑ ሰዓት በጣም እየተለመደ የመጣው ከባድ ስህተት የጥቁር አዝሙድን ዘይት ያለምንም ልኬት በከፍተኛ መጠን መውሰድ ነው። በአሁኑ ጊዜ ብዙ ሰው ፍሬውን ከማዘጋጀት ይልቅ ዝግጁ ሆኖ የሚሸጠውን የጥቁር አዝሙድ ዘይትን መግዛት ይቀለዋል። ለጤና ጥሩ ነው ከተባለ ደግሞ ባበዛው ይበልጥ ይጠቅመኛል በሚል የተሳሳተ አስተሳሰብ ጠዋት ጠዋት በትልልቅ ማንኪያዎች የሚወስዱ ሰዎች አሉ። ነገር ግን እውነታው ምንድን ነው ስንል የጥቁር አዝሙድ ዘይት ከራሱ ከፍሬው ይልቅ እጅግ በጣም በከፍተኛ ሁኔታ የተከማቸ ወይንም ኮንሰንትሬትድ እና ኃይለኛ ነው። ይህንን ዘይት በየቀኑ በከፍተኛ መጠን መውሰድ በሰውነታችን ውስጥ መርዛማነትን ሊፈጥር ይችላል። በተለይም መርዛማ ነገሮችን የማጣራት ስራ የሚሰሩትን እንደ ጉበታችንና ኩላሊታችንን በከፍተኛ ሁኔታ በማጨናነቅ ለተጨማሪ የጤና እክል ይዳርጋል። ማንኛውንም የተፈጥሮ መፍትሄ መድኃኒት የሚሆነው በልክ ሲወሰድ ብቻ ነው። የጥቁር አዝሙድ ዘይትን ያለ ሐኪም ወይንም ባለሙያ ምክር እንደ ውሃ በብዛት መጠጣት ጥቅሙን ወደ ጉዳት መለወጥ ማለት ነው። አምስተኛ ስህተት ከተወሰኑ የመድኃኒት አይነቶች ጋር አብሮ መውሰድ። አምስተኛውና ምናልባትም እጅግ አደገኛው ስህተት ጥቁር አዝሙድን ከተወሰኑ የዘመናዊ ሕክምና መድኃኒቶች ጋር ሳይጠነቀቁ አብሮ መውሰድ ነው። ይህ ስህተት በተለይ ስር የሰደደ የጤና እክል ያለባቸውን ሰዎች በከፍተኛ ሁኔታ ይመለከታል። ጥቁር አዝሙድ የደም ግፊትን የመቀነስ በደም ውስጥ ያለውን የስኳር መጠን ዝቅ የማድረግና ደምን የማቅጠን በጣም ጠንካራ የሆኑ ተፈጥሯዊ ባህሪያት አሉት። ይህ ባህሪው በራሱ ለጤና መልካም ቢሆንም ቀድሞውኑ የደም ግፊት፣ የስኳር ወይንም የደም ማቅጠኛ ለምሳሌ እንደ አስፕሪን ያሉ መድኃኒቶችን በቋሚነት ከሚወስዱ ሰዎች ጋር ግን ሲገናኝ ነገሩ ይለወጣል። እነዚህ መድኃኒቶች እየወሰዱ ጥቁር አዝሙድን ወይንም ደግሞ ዘይቱን በከፍተኛ መጠን አብሮ የምትጠቀሙት ከሆነ የመድኃኒቶቹን ኃይል ከመጠን በላይ በማሳደግ የደም ግፊታችሁ ወይንም የደም ስኳራችሁ በድንገት እጅግ በጣም ዝቅ እንዲል ያደርገዋል። ይህም ደግሞ ለከባድ ማዞር፣ ራስን መሳት እናም ለሌሎችም ድንገተኛ አደጋዎች ሊዳርግ ይችላል። ስለዚህ ማንኛውንም አይነት የረጅም ጊዜ መድኃኒት የምትወስዱ ሰዎች ጥቁር አዝሙድን በብዛት ከመጠቀማችሁ በፊት ሁልጊዜም ከሐኪማቸው ጋር መመካከር እንዳለባቸው መዘንጋት የለባቸውም። ስለሆነም እንግዲህ እነዚህ በአጠቃላይ ጥቁር አዝሙድን ስንጠቀም በዋነኛነት የምንሰራቸው ከባድ ግን ደግሞ ቀላል የሚመስሉ አደገኛ ስህተቶች ናቸው ማለት ነው። ስህተቶቹን ካየን አሁን ደግሞ እንዴት በትክክለኛው መልኩ ወይም ደግሞ እንዴት በትክክለኛው መንገድ መጠቀም እንችላለን የሚለውን ሶስቱን ወሳኝ ህጎች እነግራችኋለሁ። አንደኛ ትክክለኛውን መጠን ማወቅ ነው። ጥቁር አዝሙድ መድኃኒት ሊሆን የሚችለው በልክ ሲወሰድ ብቻ ነው። ለአንድ አዋቂ ሰው በቀን ውስጥ ሊወሰድ የሚገባው የጥቁር አዝሙድ ፍሬ መጠን ከግማሽ የሻይ ማንኪያ እስከ 1 የሻይ ማንኪያ ብቻ ነው። ያልኳችሁ የሻይ ማንኪያ እንጂ የሾርባ ማንኪያ አይደለም። የጥቁር አዝሙድ ዘይትን የምንጠቀም ከሆነ ደግሞ በቀን ውስጥ ከ1 የሻይ ማንኪያ ወይንም ከጥቂት ጠብታዎች በላይ በፍጹም መብለጥ የለበትም። ይህ መጠን ለሰውነታችን የሚያስፈልገውን ጥቅም ለመስጠት ሙሉ በሙሉ በቂ ነው። ስለበዛ የተለየ የምታገኙት ምንም ጥቅም የለም። ሁለተኛው ህግ ደግሞ አዘገጃጀቱ ላይ የሚኖር ሚስጥር ነው። ቅመም ውስጥ ያሉት ተለዋዋጭ ዘይቶች እንዳይበኑና የጨጓራ አሲዶችን በቀላሉ እንዲያዋህደው ሁለት ምርጥ መንገዶች አሉ። አንደኛው መንገድ ፍሬውን በአፋችን ውስጥ በደንብ አኝከን መዋጥ ሲሆን፣ ሁለተኛውና ይበልጥ የሚመከረው መንገድ ደግሞ ልንወስደው ስንል ብቻ በዕለቱ የሚሆን ያክል በትንሹ ፈጭተን ወዲያውኑ ከአንድ ማንኪያ ንጹህ ማር ጋር ቀላቅሎ መውሰድ ነው። ማሩ ዘይቱ በአየር ላይ እንዳይተን አፍኖ ይዟል። ስለዚህ በዚህ መልኩ መውሰድ ይቻላል ወይም ደግሞ በዚህ አዘጋጅቶ መጠቀም ይቻላል። ሶስተኛው ህግ ደግሞ ትክክለኛውን ሰዓት ማወቅ ነው። ጥቁር አዝሙድ በጣም ኃይለኛና አክቲቭ የሆኑ ንጥረ ነገሮች ስላሉት በባዶ ሆድ ሲወሰድ የጨጓራ ግድግዳን ሊያቆስለው ወይም ደግሞ ህመም ሊፈጥር ይችላል። ስለዚህ ሁልጊዜም ጠዋት ከቁርስ በኋላ ወይንም ከምግብ ጋር አብሮ መውሰድ ይበልጥ ተስማሚና ደህንነቱ የተጠበቀ መንገድ እንዲሆን ያደርገዋል ማለት ነው። ስለዚህ ጥቁር አዝሙድን በእነዚህ በትክክለኛ መንገዶች መጠቀም ያስፈልጋል። እንግዲህ ተመልካቾቼ ተፈጥሮ የሰጠችንን ይህንን ድንቅ ጥቁር አዝሙድ እነዚህን ትልልቅ 5 ስህተቶችን በማስወገድና በሶስቱ ህጎች መሰረት በትክክለኛው መንገድ በመጠቀም የራሳችንና እንዲሁም የቤተሰባችንን ጤና በቀላሉ መጠበቅ እንችላለን። የተፈጥሮ ስጦታዎች ሁልጊዜም ጠቃሚ የሚሆኑት በአግባቡና በልክ ስንጠቀማቸው ብቻ መሆኑን መዘንጋት የለብንም። ስለሆነም የዛሬው መረጃችን ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ሼር አድርጉት፣ ሌሎች ጋርም ተደራሽ እንዲሆን ሌሎችም እንዲማሩበት ማለት ነው። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።